ክርስቲያን ነኝ። እኔ ክርስቲያን ነኝ። እንኳን ነሽ። ምን እንታዘዝ? ሁሌ አደምጣችኋለሁ ከሆነ ጊዜ በኋላ። እንዴት መሰለህ፣ ለአንድ ስራ ጉዳይ አንድ ቦታ ሄዳለሁኝ እና የኢትዮጵያዊ አይደለም ሰውየው እና የሄድንበት ቦታ ቤተክርስቲያን የለም። ጆርዳን የሚባል ሀገር ነው እና ቤተክርስቲያን የለም። አንድ የሶሪያ ቤተክርስቲያን አገኘንና እዛ ቤተክርስቲያን እንድንሳለም ሶሪያዎቹ ፈቅደውልን ሰጡን ያን ቤተክርስቲያን። እና ከኛ ጋር ለስራ ጉዳይ አብሮን ሄድ የነበረው የእስልምና እምነት ተከታይ የዛው ሀገር ዜጋ ነበርና እስቲ እናንተን መዝሙር ዘምሩልኝ አለን እኔና ጓደኛዬን። ከዛ ዘመርንለትና ወይኔ አይምሮዬን ወደ ሆነ ቦታ ወሰዳችሁትና በጣም ባውቅ ተመኘው። ምክንያቱም መንፈሴ ይረጋጋል ስሰማ ስለ እንደዚህ አይነት ነገር አለ እና ጀስት ስለኛ ሃይማኖት አንዳንድ ነገር ጠየቀን። ግን ደግሞ እኔ ስለሱ ሃይማኖት አንስቼ ይሄ እንዲህ ነው ብዬ እማብራራበት ምንም አይነት የእስልምና እውቀት የለኝም ነበርና ከዛ በኋላ እዚህ ተመልሼ ልክ ያንተን ቲክቶክ በመከታተል ሰዓት ወይኔ ያኔ እንዲለው ነበረ፣ ያኔ ይህንን ማለት ይችል ነበረ እያልኩኝ በጣም ቆጨኝ። የእውነት በጣም ቆጨኝ እና ስለ እውነት የምትሰሩት ስራ እጅግ ታላቅ ነው። በጣም ነው የምናመሰግናችሁ። አክቹአሊ የኛንም ሃይማኖት በደንብ ማወቅ አንዳንዴ እኮ እኛም ኦርቶዶክሶች እንደዛው ነን አይደለ? አናነብም እና የሚጠይቁን ጥያቄ ድንግር ስለሚያደርገን ነው። ብዙ ኦርቶዶክስም ወደ ፕሮቴስታንትም ወደ ሌላም ሃይማኖትም ሄደውና ጀስት ለሚጠይቁን ጥያቄ እኛም መልስ እንድንሰጥ እንድናነብ አድርጋችሁናል። ስፔሻሊ በዚህ ዘመን በዚህ ፕላትፎርም እየመጣችሁ ያላችሁ መምህራን ወንድሞች እና እጅግ አድርገን እናመሰግናለን። አሁን ትንሽዬ የሆነ መንገድ ከፈትክልኝና ኦ ማይ ጋድ አሁን ያኔ እዛ ሆኜ ቢሆን ኖሮ ይሄንን አንስቼ ስለ ነብዩ መሐመድ ይሄንን ብለው እኮ ምናምን ብዬ መቆጨት ጀመርኩኝና አየህ እንዲሰማ እኛንም አደረከን። ብዙ ደግሞ ወንድሞች እህቶች እየተረፉ ነውና በጣም ላመሰግናችሁ ነው። ክርስቲያን ስለምታቀርብልን ማለት እንደዚህ ክፈተው ሲልክ ቶሎ ብለክ ስታመጣ ምናምን በጣም ነው የምኮራባችሁ በእውነት እና እግዚአብሔር ክብር ያልብሳችሁ፣ ድንግል ማርያም ከእናንተ ጋር ትሁን ለማለት ነው። አመሰግናለሁ። የምክር አገልግሎት ምንድነው? አቫተር እናመሰግናለን። ያ ሁላችሁም በደንብ መማር ኖት መያዝ አቫተር ኖት መያዝ አለባችሁ። እንደታመሻችሁ ቆይ አንዴ ሶፍት ተጠቀምና እንትን በል እኔስ በደንብ ኖት መያዝ አለባችሁ። ሁላችሁም በደንብ መማር አለባችሁ። በዙሪያችሁ ያሉትን ማስተማር ትችላላችሁ። ከዛ በኋላ ማለት ነው ቅድሚያ ራስን እንትን ማለት ነው ማጠንከር ነው። ራሳችሁን ካጠነከራችሁ በኋላ ኢቭን እንደው ባትከራከሩ እንትን ባትሉ እንኳን የእስልምናውን ፕሮፓጋንዳ በደንብ ከተረዳችሁት በቋንቋ እንዴት እንደሚደበቁ የራሳቸውን ሲጠየቁ እዛ ሄደው እንዴት እንደሚለጠፉ በደንብ ከተረዳችሁ ባትወያዩ ራሱ ምንም ባትሉ ራሱ እስልምና ውሸት መሆኑ አንድ ቀን በስርዓት የተከታተለ ሰው ጤናማ አይምሮ ያለው ይረዳል ማለት ነው። እውነት እንዳለችውም ከኔ ነው የተቋረጠው ወይስ እፎይ እያወራ ነው? እኔ ጋር ጤናማ ከሆነ ጤናማ አይምሮ ካለው ተቋርጬ ነበር። ያ አሁን ተመልሰሃል። ቀጥል። ያው ጤናማ አይምሮ ያለው ሰው ጤናማ የሆነ ሰው በስርዓት የሚያደምጥ ከሆነ እስልምና ሐሰት መሆኑ በቀላሉ ይገባዋል። ማንኛውንም ጥያቄ ማጋድ እናንተ ሰዎች እንትን እያለኝ ነው። ይሰማል ግን ይሰማል ቢያበራብን ኖርማል ነው። ተመልሷል።
ስለዚህ ማንኛውንም እንትን ሲሉ በራሳቸው ተርጉመው በራሳቸው አጣመው ምናምን ነው። አንድምታ አቅርበው ትርጉሙን አሳይተው ምናምን አይደለም። እኛ እያንዳንዷን ትርጉማን አሳይተን ነው። እነሱ ግን ቀጥፈው ነው ቀጣጥፈው ነው እንትን የሚሉት ማለት ነው። ስለዚህ ማያውቅን ሰው ማያውቁትን በእንደዚህ አይነት ሁኔታ ይሸውዳሉ። ማያውቁትን በእንደዚህ አይነት ሁኔታ ይጭበረብራሉ። ትርጓሜውን አያመጡም፣ አንድምታውን አያመጡም። በራሳቸው ማይሆን ቃል እያገናኙ እንደዚህ አይነት ነገር ይሰራሉ። ስለዚህ እናንተ ደግሞ ነቄ ልትሉባቸው ይገባል። ልነቁና ጠንከር በርታ ልትሉ ይገባል። ማይሆን ቦታ ላይ አለመገኘት፣ ማይሆን ቦታ ላይ አለመቀመጥ። ምክንያቱም ኔጌቲቭ ነገሮችን ደጋግማችሁ በሰማችሁ ቁጥር የራሳችሁን ሳታውቁ እንትን ባላችሁ ቁጥር እየተበረዛችሁ ነው የምትሄዱት። መመርመር ጥሩ ነው። ከዛም ከዚህ መርምሩ፣ ችግር የለውም። ነገር ግን በእውቀት ይሆን፣ ዝም ብሎ መጋት አይደለም። ስለዚህ ጎበዝ ብርቱ መሆን አለባችሁ። በቋንቋ እንዴት እንደሚደበቁ አይታችኋል፣ እንዴት እንደሚዋሹ ማለት ነው። እኛ እንደዚህ አይነት ነገሮች የለም፣ እኛ ጋር ግልጽ ነው። ስለዚህ በርቱ ለማለት ያህል ነው። ወደ ቶፒካችን እንመለስና አባተር እንኳን ለምጣ አቤተር ነው አይ ቲንክ እንደዛ ሚል ሙስሊም ነህ ክርስቲያን ነህ አላውቅም። አይ ሙስሊም ነኝ። እንዴት ናችሁ? መስገና አለን። ምን መሰለ ብዙ ጊዜ እንደዚህ የላይባችሁን እንትና ያለውና ግን አንድ ግራ የሚገባ ጥያቄ ስላለ እኛ ከእናንተ አሁን እሺ አንተ ልክ ነህ ባይ ከሆንክ ወይ አንተ የምትከተለው ሃይማኖት ልክ ከሆነ አንተ የምትከተለው ሃይማኖት ገነት የሚያስገባ ከሆነ የአንተን ሃይማኖት ማህበረሰቡ እንዲከተለው ወይም ደግሞ ወደ አንተ ማህበረሰቡ እንዲመጣ ምንን አስተምሮትህን ይዞ ምንህን ይዞ ይምጣ? ምን አይነት ስነ ምግባር አይቶ ይምጣ? ምን አይነት አሰራጨትን አይቶ ይምጣ? ለሰው ልጅ እኮ ለስብከት ለመስበክ ስነ ምግባር ያስፈልገዋል። አንድ መርቶለሽ ስነ ምግባር ያስፈልገዋል። እሺ አትበል፣ አስጨርሰኝ። ጥያቄውን መልስሽ። አስጨርሰኝ። ስለ ሰላት የምታውቀው ነገር አለ እንዴ? አስጨርሰኝ። እሺ ሚውት ስርዓት ሊያስተምሩን ይሞክራሉ። ሰው ቤት ሄዶ ሰው ስርዓትን ያስተምራል? በእናታችሁ ሰው ቤት ሄዶ ማለት ነው። በጣም ነውር ነው እኮ። እንዴት እንደምትጓዙ አላውቅም። ኡስታዞቻችሁ እዛ እየየ ይላሉ፣ እናንተ መታችሁ እየየ ትሉብናላችሁ። ምንም ልናደርጋችሁ አንችልም። እንግዲህ ኤኒዌይስ እንደ እስልምና አስተምሮ አንድ ሰው ሰላት መስገድ አለበት ሙስሊም ከሆነ። አባተር ሚውት አድርግ በቃ። አሊያም ከስር ትሆናለህ፣ ራስን ከስር ታገኘዋለህ። አሊያም ጥያቄውን መልሳለሁ ካልክ ማይክን አንስተህ ቀጥል። ጥያቄውን ትመልሳለህ። ስለ ሰላት ማውራት ትችላለህ። ስነ ምግባር ምን እንማር? ከአንተ ምን አይነት ስነ ምግባር ተምሬ ወደ አንተ? ከእኔ ምን ትማራለህ? ባለጌ ያለመሆን፣ እንደ ነብይ ሰዎችን እረዷልም፣ እንደ ነብይ አልሳደብም፣ እንደ ነብይ ገዳይ አይደለሁም። ይሄንን ትማራለህ። ኤኒዌይስ ሰው እንደ እስልምና አስተምረው ሰላት ግዴታ ነው። ይሰግዳሉ ማለት ነው። በሚሰግዱባቸው ሰዓት ደግሞ ሊተገብሯቸው የሚገባ ስርዓቶችም አሏቸው። በቀን ውስጥ ወደ 5 ጊዜ እንትን ይላሉ። እነኚህ ነገሮች የምንዳስሳቸው ይሆናል። ኢብሳ ኦኬ፣ ኔትወርክ ነው ምንድነው? እሱ እያስወጣቸው ነው። እያስወጣቸው ነው ኔትወርክ። አገኘው እንደ ቪዲዮ አይ ቴሌግራም ላይ ጻፍክበት ነው የነበረው። የቲክቶክን አጣሁት። ኖ ቪዲዮ ነው የሚሸክች አስጠፉኝ እንዴ? አይ ዶንት ኖ። ኦኬ እንትን ብለው ነበር፣ ጠፍቶ ነበር። ሶ ኤኒሃው ምንድነው ወደ ቪዲዮን ወይም ካገኛችሁት ቃል ወይም ቼክ አድርገው እስከዛ ካልጠፋ ማለት ነው እናየውና እሱን ቪዲዮ አይተን መቀጠል እንችላለን። ስለዚህ እንደ እስልምና አስተምሮ ሰላትን በተመለከተ ብዙ ያስተማራቸው ባይዘ ሙሐመድ የነቢያትን ፈለግ ተከትዬ ነው የመጣሁት ብሎ የተናገራቸው ብዙ ነገሮች አሉና እና የተናገራቸው ነገሮች ሁሉ
ለሌሎቹም ነቢያት አፕላይ ሊሆኑ የሚችሉ ነገሮችን የተናገረው ማለት ነው። አሁን ሰላትን በተመለከተ ቀደምት ነቢያቶችም ሰላትን ይሰግዳሉ ተብሎ ስለሚታመን ማለት ነው። እሱ የተናገራቸው ነገሮች እንግዲህ ለቀደምት እሱ 124,000 ነቢያትና መልእክተኞች ተልከዋል ብሎ ላመናቸውም አፕላይ መሆን የሚችል አስተምሮ ይዞ እንደመጣ ግልጽ ነው። እነሱ እንደሚያምኑት ማለት ነው፣ ሙስሊሞች እንደሚያምኑት። ማይዊሽ ሰላም ናችሁ? ሰላም ነው። ሰላም ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? እግዚአብሔር ይመስገን። እንዴት? ኧረ አይደለሁም። ኦኬ እሺ። ሙስሊሞች ካሉ መላክ ይችላሉ። ስለዚህ በጣም እጅግ በጣም ትሪኪ የሆኑ ቀልድ የሆኑ ነገሮች ነው በነገራችን ላይ ያስተማሩ። ምን ያህል ሰዎችን ለማጭበርበር የሚሞክርባቸው መንገዶች በጣም አስቂኝ የሆኑ ነገሮች ናቸው። አብዛኞቹ የተናገራቸው መሐመድ ስለ ሰላት የተናገራቸው እንዳለ ማለት ይቻላል ለማጭበርበር የተጠቀማቸው ነገሮች እንደሆኑ ግልጽ ነው። ስለዚህ አንድ ሙስሊም በቀላሉ ሞክሮ ያ ነገር ይፈጠራል ወይስ አይፈጠርም የሚለውን አይቶ መሐመድ እውነተኛ ነብይ ነው ወይስ ሐሰተኛ ነብይ ነው የሚለውን በቀላሉ ማረጋገጥ ይችላል ማለት ነው። ሰላት እንደዚህ ካልሰገዳችሁ እንደዚህ ትሆናላችሁ፣ አይናችሁ እንደዚህ ካረጋችሁ ይሄ ይፈጠራል፣ ጭንቅላታችሁን ቀና ካረጋችሁ ወደ ምናምንነት ትቀየራላችሁ፣ ብዙ የተናገራቸው ነገሮች አሉ። እንደዛ አድርጎ ወይም ደግሞ ያ ነገር ተፈጥሮበት እንደዛ አድርጎ የተፈጠረበት ሙስሊም አለ ወይ የሚለውን ብናይ እንግዲህ ሙስሊሞች ያንን በማስረጃ ማየት እንችላለን ማለት ነው። ካለ የተናገረው ነገር እውነት መሆኑን ሐሰተኛ መሆኑን እውነተኛ ነብይ መሆኑን በቀላሉ ማረጋገጥ የሚቻልባቸው መንገዶች ስለሆኑ ማለት ነው። ከዛ አንጻር ተረት ተረት ብለን እኛ እናልፈዋለን። እኛ እንደ ተረት ተረት እንቆጥረዋለን። እኛ እንደ ቀልድ እንቆጥረዋለን። እኛ እንደ መገለጥ አናየው መሐመድ የሚናገረውን ነገር ማለት ነው። መሐመድ በተናገረው በራሳችሁ አስተምሮ ይዛችሁት በራሱ አስተምሮ ራሱ በተናገረው ነገር ተጠልፎ ይወድቅና ሐሰተኛ ይሆናል ማለት ነው። ሐሰተኛ ነብይ ተብሎ መጠራት ይችላል ያን ጊዜ። አገኘው ፎይ ወይስ ጠፍቷል ቪዲዮ? የትኛው ቪዲዮ ነው የፈለጋችሁት? ክርስቲያን ሙስሊሞች ሰላት ሲሰግዱ አንገታቸውን ቀና የሚያደርጉ ከሆነ ብሎ የሰራው ቪዲዮ ነበር መሰለኝ። አይ ቲንክ ቴሌግራም ላይ ጽፎበታል። ኦኬ እሱን አላወቅኩትም። ኦኬ ያ እሺ አረጋግጡ ነው ቪዲዮ አጥፍታው ጋር የለማ ምግብ እየበላው ነው። ብላ ችግር የለም። ምስጢረኛ ይሰማል። ምስጢረኛው መልካም ሚስራ ይሰማል? አዎ ትሰማለህ። እንደምንድን ናችሁ ጋይስ? እንዴት ነሽ? ሶላት ሲሰገድ እንዴት ነው አቋቋም? ኬፍ አቋቋሙ እንዴት አልገባኝም። ስቆሙ የምታዩት ወዴት ነው? ወደ ቂልባ ነው፣ ወደ ካባ ላለ። ኦኬ ወደዛ ካልሆነ ጸሎታችሁ ተቀባይነት የለውም። እይታችንን ነው አቅጣጫውን ነው። አቅጣጫው ወደ ቂልባ ነው። እይታ ግን ፊት ለፊት ሱጁድ ወደ ምትወርድበት ወደ መሬቱ በግንባር ወደ ቂልባ ነው። ወደ ሱጁድ ወደ ቂልባ ነው የምታየው። አይ ቀና ብለሽ ነው ወይስ ጎንበስ ሱጁድ ብትወርጅበት ነው የምታየው? እሱ አይ ቲንክ ጥያቄ እንደዛ ነው። እንዴት ነው እሱ ነገርኛ? ግን አሁን ቂልባ እንደዚህ ከሆነ ወደ ካባ ከሆነ ወደ ካባ ያኔ ፊት ለፊት ብቻ ነው የምታየው። ኦኬ አንተ የምትለው እንደዚህ ጎንበስ ማለት አለብህ ነው? ሱጁዱን ቦታ እንደዛ ነው እኛ ስንሰግድ። እሱ ወደዚህ ወደዚያ ማለት ነው እንጂ ዞር ዞር ማለት ነው እንጂ ችግር ያለው ቀና ጎንበስ ማለቱ ችግር ያለው አይመስለኝም።
አላየሁም እስከ ዛሬ ማለት ነው። መልካም። እንደዛ ከሆነ ቀና ብለሽ ብትሰግጂ ምን ይፈጠራል? ቀና ጎንበስ ማለቱ ምንም የሚፈጠር አይመስለኝም። ግን ዞር ዞር ማለቱ ደግሞ ችግር ያለው በጣም ችግር አለው። ምንድን ነው ችግሩ? በከካ ታውቃለህ እንዴ? ጋማት ይገዳል ወይኔ በከካ ታውቃለህ? በከካ ደንሲዳው ሞ አቀቱ ሲዳ አላህ ላ አባርሰቱ ጅራ ቤቴ ከን በከካ ጀደም ሰኒ ሲታቡ ጀዴ መለይካነ ባተ ነማ አባሬ ሁሌ መስቀው ፓርት ይሄና ምኑ መሰለ የእስራኤልን አይን ያጠፋው ሰሃባ አለና እዛ ጋር በጣም ፈታምደው ሁሌ ማለት ነው። በጣም ነው ያሰለው ላለ እስራኤልን ከበላን ይጀሳቶ ኮበሌስ መላእክት ይበርነ መላእክት ወነው ይበር መላእክት ዱአ ወይኔ ያልሻልኩ ጃለሌ ሩሂ ጃለሌ በለሲ ደሜት ይበር አላግራ ደሜት እንትን ይበር ሁለት ድመት አለችና እኛ ቤት በቃ ፈዛና ነው። ወደ ግራ ዞር ካላችሁ አላህ በመብረቅ ነው የሚላችሁ። ስለዚህ እሱ ይገርመኛል። አንድም ደግሞ የሞት መልአክ ነፍሱን ሊወስድ መጥቶ በጥፊ አይኑን የጠፋውን ሳስብ ሲለኝ ስቃለው። ስለዚህ በጣም የሚገርመኝ ሁለት ድመት አለችኛ ቤት ሴትና ወንድ ነች። በቃ እንዲህ ይማታሉ ሁሌ እና በጣም የሚገርመኝ ማለት ነው። በቃ እና በከካና እና መትከዳታ እናምኔ ሰላታ ሲፈጭራለ በከካና መትከዳታማ ምን እንዲወድቅበት ነው በከካ እንትን የሚባልበት ያኔ ወስዋስ الكناس ያኔ ተወሰወስክ ማለት ነው። እንዴ ምን ካልኩኝ ዞር ካልክ ኦኬ። ስለዚህ ታዳን ወሰወሰ አደረገኛል አራቷ እንዴ አንተ ሰው ከወደቀ እናትክ ፊት ለፊት ከወደቀች እኮ ዞር ብለህ ማየት አትችልም እየሰገርክ። ኦኬ ሉክ በጣም ወደ አይኑን ወደ ቀኝ ወደ ግራ እንደዚህ ማድረግ አይችልም። ወደ ላይ እሳ ከፍ ማድረግ ይችላል። ወደ ሰማይ እያየ ጸሎት ማድረግ ይችላል ማለት ይችላል። አታውቅም። ሶላት ሰግዳ አታውቅም። ይችልሽ ማለት አለሽ። ሉክ አይኑን ወደ ላይ አለውኝ ነኝ አለ እንት ይሰኛል። ወደ ላይ ከፍ አድርጎ ከጸለየ ምን የሚፈጠር ይመስልሻል? ምን የሚፈጠር ይመስላችኋል? ሚስራ ፖዝ ሆናለች። አቤት አረባይኒ አማ ኢጃኬ ገረ ሰሚት ላላት ዶከዳት ማልቱ ማማሜ ነቲሚ እኔ ረኮን ቀበ አልፎቴ ዱበራፍ ነው ያማሙ የሮባ የዲራፍ ችግር የለውም። አከንቲ ቤኮቲ ዲራፍ ረኮን ቀበ ዱበራፍ ደግሞ በጣም ሙሽኪላ ነው። በጣም ረኮን ለሁለቱም ሊሆን ይችላል። አይንሽ ይጠፋል። አይነ ስውር ነው የሚያደርግሽ ይላል። ኧረ ተው አንተ ሰውዬ። ኧረ ወንዶች ችግር የለውም። የሴቶች ገረሰሚት ይወላልቴ ገረሰሚት ይወላልቴ እጂ ከኒ ፍለታማ ጀራ ወደ ሰማይ እያያችሁ ከጸለያችሁ አይናችሁ ወሰዳለ። ክፈቷ እንዲ አዲሱን ወደ ላይ። ስለዚህ ይኸውላችሁ ልብ በሉ። ክርስቶስ በአዲስ ኪዳን ላይ ጸሎት አደረገ ይሏችኋል። እንዴት ነው ጸሎት ያደረገው? ጸሎትን እንዲያስተምረን ጸሎት አደረገ ተብሎ ተነግሮለታል። ወዴት? ወደ ሰማይ እያየ። ስለዚህ ክርስቶስ እስልምና ሐሰተኛ መሆኑን ሰብኳል ማለት ነው። እዛ ቦታ ላይ እንዴት ጸሎት አለው?
እንዴት ጸሎት ያደርጋል በሚሉበት ቅጽበት ላይ እስልምና ሐሰት ነው ማለት ነው። ክርስቶስ አይኖቹን አነሳ ይላል፣ ወደ ላይ እያየ አመሰገነም ይላል። ስለዚህ እስልምና ሐሰት ነው እያለ ነበረ ማለት ነው። ክርስቶስ የሚመጣው ከዚህ እንደዚህ ማያደርግ ከሆነ ሐሰት ነው እያለ ነው ማለት ነው። ሙሐመድ ምን ስላለ? አይኑን ወደ ላይ አድርጎ የሚጸልይ ካለ አይኑን ይወስድበታል አላህ አለ። አሁን ሚስራ ቼክ እያደረገች ነው። አይኗን ወደ ላይ አድርጋ ጸሎት እያደረገች ነው። ይወስደዋል አይወስደውም እያለች አንድ የክፈተው አዲሱን ክርስቲያን አንድ ጊዜ ይሄ ግልጽ ተረት ተረት እንጂ ሌላ አይደለም ይላል ቁርአኑ። ያ አይ ቲንክ ያ ቀጥላ ነው ያ ሳይ ሙስሊም 429 ላይ ያለ ሐዲስ ነው። አቡ ሁረይራ እንደተረከው ይላል people should not avoid lifting their eyes toward the sky while supplicating in prayer ሙስሊሞች ለሰላት በቆሙ ጊዜ አይናቸውን ወደ ላይ ማድረጋቸውን ማቆም አለባቸው ወይም ማድረግ የለባቸውም ይላል። otherwise their eyes would be snatched away አለበለዚያ አይናቸው ይጣፋል ብሎ ተናግሯል ሙሐመድ። ሙስሊሞች እኔ ልምከራችሁ፣ እስልምና ሐሰት ነው አይደለም። እችን ጸሎት ብቻ ሞክሯት። ቤታችሁን ዝጉ፣ በራችሁን ዝጉ፣ ወደ ላይ እያያችሁ ጸሎት አድርጉ። አይናችሁ ከተወሰደ እስልምና ትክክል ነው፣ ካልተወሰደ እስልምና ሐሰት ነው። ውጡ። ሚስራ አትሞክሪም? ይሄንን ሞክሪ። ይሄንን አይኑን ወደ ሰማይ እያየ ጸሎት ያደረገ ካለ አይኑን አላህ ይወስደዋል ይላል። እኔ እኮ አለው እንደዛ አረኒ በቃ ወደ ላይ እያየ ማናችሁ አድርጋለች። ስንት ጊዜ አድርጋለች እኔ ሚስራ እና አይኗን ወስዶባታል እያልከኝ ነው። ዱዓ ሳደርግለት እኮ እንደዛ ነው። ወደ ሰማይ እያየሽ እያለቀስኩኝ ቀና ብዬ አዎ። ወይ ቀልድ እና አይንሽ አለ። አሁን ቼክ አድርጊ እስኪ እያረኩኝ ወደ ሰማይ እያየ ጸሎት የሚያደርግ ካለ የመጀመሪያዋ ተረት ተረት ነች። በሰላት ላይ ብዙ ተረት ተረቶች አሉ። ማሜ የነገረን አንዷ ተረት ተረት በሰላት ላይ የተወሰደበት አለ አይኑ የተወሰደበት የምርገን እንደዛ ተግባር አለ። እንግዲህ አስተምሮታችሁ ነው። እስልምና አስተምሮት ነው። የዘመዶችሽ አስተምሮት ነው። ከእንደዚህ አይነት ተረት ተረት ነው የወጣሽው። ተረት በኋላ ይመለሳል አይኑ ወይስ እንደገና ይመለስለት? ተረት አሁን ሙስሊሞችን ገብተው መናገር ይችላሉ። አይኑ ከጠፋ በኋላ ይመለስለታል ወይስ አይመለስለትም? ምክንያቱ ምንድን ነው? ራሱ ወደ ላይ አይኑን ቀና አድርጎ ጸሎት ማድረግ የማይችልበት ምክንያት ምንድን ነው? በነገራችን ላይ እስልምና የነቢያትና የሐዋርያት ሃይማኖት እንዳልሆነ በግልጽ ከዚህ መረዳት እንችላለን። በብሉይ ኪዳንም ለምሳሌ ሁለተኛ ነገሥት ምዕራፍ 6 ላይ ኤልሳ አይኑን ቀና ወደ ላይ ወደ ሰማይ አሻቅቦ ይጸልይ ነበር ይላል። ሉክ እንደ እስልምናው ደግሞ ኤልሳን ነብይ ነው ብለው ሙስሊሞች ይቀበሉታል። እንቀበለዋለን ብለው ያምናሉ። ባያውቁትም ማን እንደሆነ ምን እንደሆነ ባያውቁትም ማለት ነው። ለምን ሙሐመድ ከዛም ከዚህም ታሪኮችን ቃርሞ የራሱ ወይም ደግሞ ኢስላማዊ ስላደረገው ብቻ የኛ ነው የሚል ነገር ሁልጊዜ ይይዛል። ጣዖቱንም የኛ ነው ብሎ ይዛል። የክርስቲያኖችንም ካየ የኛ ነው ይላል። የአይሁዶችንም ካየ የኛ ነው ይላል። ለዚህ ሙሐመድ ችግር የለበትም። ሰው በብሉይ ኪዳንም በአዲስ ኪዳንም ቅዱሳን ሰዎች አይናቸውን ወደ ሰማይ ቀና አድርገው ይጸልዩ ነበር። ስለዚህ አይናቸው ጠፍቶ ነበር። ለምሳሌ እስጢፋኖስን ተመልከቱ። የሐዋርያት ሥራ ምዕራፍ 7 አካባቢ አይኑን ወደ ሰማይ ቀና አድርጎ ይጸልይ ነበር ይላል። የእግዚአብሔር ልጅ ጌታ ኢየሱስ በቀኝ ቆሞ አየው ይላል እና ያን ጊዜ
አይኑ ጠፍቷል? አልጠፋም። በአዲስ ኪዳንም በብሉይ ኪዳንም ሐዋርያትም ነቢያትም ያንን ሲያደርጉ ነበር። ስለዚህ እስልምና ግልጽ የሆነ በሙሐመድ የተጀመረ ተረት እንደሆነ በዚህ መረዳት እንችላለን ማለት ነው። አይናቸው ይጠፋል የሚል ወደ ላይ አይናቸውን ቀና አድርገው ከጸለዩ ሰላት ካደረጉ አይናቸው ይጠፋል የሚል የእስልምና አስተምሮ ነቢያትም ሐዋርያትም የማያውቁት ግልጽ የሆነ ተረት መሆኑን በዚህ ማረጋገጥ እንችላለን። በዚህ ብቻ። በነገራችን ላይ ይሄ ደግሞ እንዴት ሊትራል ሴንስ እንደሚወሰድ ማወቅ እንደምንችል ማየት እንችላለን። ሙሐመድ የሚናገረው ነገር ሁሉ ግልጽ ነው፣ በምሳሌ አይናገርም ሲናገር እንኳን የሚል ስላለ ማለት ነው። እና ሚስራ አይኔ አልጠፋም ነው የምትይው? እስካሁን ድረስ ሰላት ስታደርጊ አይንሽን ወደ ላይ አድርገሽ? አረ ያኔ ያበደ አይን ነው ያለኝ፣ አልጠፋም ነው። በደንብ አጥርቶ ያያል። ያ ባጭሩ ሙሐመድ በዚህ ሐሰተኛ መሆኑን ራሱ ማየት እንችላለን። ሙሐመድ ሐሰተኛ ነብይ ነው። ከራሱ አይናገርም የተባለው ሙሐመድ ምንድን ነው የምታሰማን? እና ይሄ ነው የሙሐመድ አስተምሮች። በነገራችን ላይ እንደዚህ ብዙ የተናገራቸው ነገሮች አሉና እነሱንም ተጨማሪን ማየት እንችላለን። ኦኬ መርገብት ኦኬ ወጣ። ስለዚህ ሙሐመድ ከራሱ አይናገርም የተባለው ግልጽ የሆነ ተረት መሆኑን በዚህ መረዳት እንችላለን። ቪዲዮ ሚዩት ነህ ወይ? መሰረት 2 3 የመሰረት በሬ ላም ጥጃ ሆኖ አሉ ውሻ ሆነው ትሄዱ አሉ ሳር አገኙ አሉ። አህዬቱ በልታ አራኔ ጋቤን ማሻኮ ላናፋ ነው ብላ ትትል ያጅምጠት ዝርግፍ ከዛ ንውሻ ከዛ ጅቡ ህጅት ጠግቡ የለም ከዛ ውሸቱ በልታ ቆየው ከዛ ቢመጣ ልቡ የለ ልቡሳ ልብማ ቢኖረው አይበላም ነበር። አፌን በዳቦበሱ እና ከዚህ በላይ ተረት አለ እንዴ? 2 3 የመሰረት ከዚህ በላይ ተረት አለ ወይስ ማሜም ልብ የለውም ነበረ? ዝም ብሎ ይተርታል እንጂ እንደ አህያው ነው። የሰጡትን ሁሉ ተጠገበ። ከበላ በኋላ አህያው እንደሚያናፋው ሁሉ ማሜም እንደዛ ነው። የመሰለውን ይናገራል። የሚያመጣበትን ከዛ በኋላ አያውቅም። አህያው በላ ጠገበ። ልይቷ እንደነገረችን በተረቱ ላይ መሰረት ተጠገበ። በኋላ ግን በቃ ማናፋት አማረው። ናናፋ መቶ ጅብ ዘረገፈው። በላች። ማንን አደረገ? ውሻን። ሂድና ጠብ ወድቃው ምናምን አለው። ውሻው ሄዶ ሊያጥብ ሲል ልቡን ሲያዩ አሳዘነው። እችንማ በልቻት አያጅቦን ልፎግራልና ውሻው በላው ማለት ነው ልቡን። ከዛ እንዴ እጠብና አምጣ ብዬህ የታለ ልቡ ይለዋል። ልብማ ቢኖረው መች ባንዳ ይበላል አለው። ማሜም እውነተኛ ልብ ቢኖረው ኖሮ መች በእኛ መቀለጃ ይሆን ነበረ። ልቡን ልብ በሉ ገና በህፃንነቱ 2 አካላት መጥተው ቀደው አውጥተውታል። ይህን ታውቃላችሁ። የሙሐመድ ልብ ተቀዶ ወጥቷል።
ልክ አያጅቦ የአህያዋን አንጀት ዘርግፎ ልቡን ቀዶ ለውሻ እንደሰጠው የማሜም ልብ ተቀዶ ወጥቷል። ስለዚህ ልብ አልባ ስለሆነ ዝም ብሎ ተረት ተረት ያወራል። ተረት ተረቱ ደግሞ እኛ ላይ ደርሶ እኛ ፈታ እንልበታለን ማለት ነው። እንደ እምነትም አንቆጥረውም። ባይዘይ በደንብ ባወቃችሁ ቁጥር እንደዛ ነው። እሺ ቀጥል። ያ ማለቂያ የሌለው የእስልምና ተረቶች ውስጥ አንዱ ስለ ሰላት የተናገረው ነውና ቁርአን ላይ በነገራችን ላይ ስለ ሰላት እንደዚህ ግልጽ የተናገረ ነገር የለም። እንደዚህ ስገዱ ምን በሉ ምናምን የሚሉ የቁርአን አንቀጾች አሉ እንጂ ስለ ሰላት የተናገሩ ግልጽ ስንት መሰገድ እንዳለበት እንዴት መስገድ እንዳለባቸው ምናምን እነዚህ ምንም የተናገሩ የቁርአን አንቀጾች የሉ። ነገር ግን ከአምስቱ አርካኑል ኢስላም ውስጥ አንዱ ምንድነው? ሰላት ነው። ቁርአን ላይ ግን በግልጽ የተናገረ ነገር የለም። እንደዚህ አይነት ተረት ተረቶች የሚገኙት በሐዲስ ውስጥ ተመዝግበው የሙሐመድ ሰሃቦች ቁጭ ብለው እነዚህን እንግዲህ ሙሐመድ ተናገረ ብለው ያስተላለፏቸው እና አቡ ሁሬራ ምናምን ያስተላለፏቸው ናቸው። እንደዚህ አይነት ተረት ተረቶች ሐዲስ ውስጥ ነው የሚገኙት ማለት ነው። ሙስሊሞች ሞክሩት። ከዛ በኋላ ከተሳካ ከአይናችሁ ከታወረ ሙሐመድ ሐሰተኛ እውነተኛ ነብይ ይሆናል። ካልሆነ ግን ሐሰተኛ ነብይ ነው። ኢማጂን ለ1400 ዓመታት ሰዎች አይናቸውን ወደ ላይ ቀና አድርገው ሰላት አላደረጉ ማለት ነው። በዚህ አስተምሮ መሰረት ለምን አይናቸውን ቀና አድርገው ቢሆን ኖሮ አይናቸው ይጠፋ ነበር። አይናቸው ከታወረ በኋላ ደግሞ አይመለስም፣ መመለስ አይችልም ብለው ደግሞ ያምናሉ እንደገና። ስለዚህ በዚህ አስተምሮ መሰረት ስንቱ ሙስሊም ታውሮ ነበር፣ እውር ሆኖ ነበር ማለት ነው። ስንቱ ሙስሊም አይኑ የጠፋ አይሆን ነበር። ታወረ የሚጋልጥ ነው እንዴ? ያ ሙስሊሞች ወደ ላይ ያ ታውሮ አለው ያዩ ማዩ የሚላቸው ክርስቶስ ወደዚህ እኮ ነው። ያ አይናቸውም ልባቸውም በዛ መልኩ እንደታወረ እኛ እውነትን የሚከተሉ ስላልሆኑ እያወቁት ማረጋገጥ እየቻሉ ልባቸው እንደታወረ እኛ እንረዳለን። ምንም ችግር የለው። ነገር ግን እንደዚህ አይሳይታቸው ይወሰዳል የሚለው ግልጽ የሆነ ተረት ተረት መሆኑ መረዳት ይችላሉ በቀላሉ። ለምሳሌ አሁን ሰላት ላይ ኤኒ ታይም በቀን 5 ጊዜ ይጸልያሉ፣ ሰላት ያደርጋሉ። አንዱ ታይም ላይ ቁሙ ለሰላት፣ ከዛ አይናችሁን ወደ ላይ ቀና ማድረግ ነው የሚጠበቅባችሁ። ከዛ አይናችሁ ይጠፋል ማለት ነው። አይናችሁ ይጠፋል በሙሐመድ አስተምሮ መሰረት ማለት ነው። ማሜ ራሱ አይናገርም ከወይ በሆነ እንጂ። ስለዚህ አላህ ብሏል፣ አላህ ብሏል። ይወስዳል። አልወሰደውም። ከፍያውን እኛ አናቅም። እንዴት ነው የሚወስደው? ከፍያውን እኛ አናቅም። አትጠይቅ ከዚህ በላይ በቃ ብሮ ፍታ። ኦኬ። መላእክቶች አብራችሁ ጸሎት ስታደርጉ አብረዋችሁ ይጸልያሉ? ለእናንተ አይጸልዩም? ማህሌት ይህን ታውቂያለሽ? ወይም ይስራ ወይንም ቃል ምናልክ እስኪ ድገሙ። ጸሎት ስታደርጉ መላእክቶች አብረዋችሁ ለእናንተ ይጸልዩላችኋል? አይጸልዩልንም። እኔ እስከማውቀው እንደዛ ነው። ማለትስ እንጃ ብዙም አላውቅም። ስለዚህ ኦኬ፣ አንድ አዲስ ክፈትልኝ። እንትን ቡሃሪ 445 አያውቁትም አብዛኞቹ። አክቹዋሊ ሙስሊሞቹ ከነ የሚያውቁት አይመስለኝም ይህን ፓርት። ብዙ ተረት ተረቶች አሉ። ቆይ ማለት እንደ እምነት ተቀብላችሁት አምነውት ቢሆን ኖሮ እኮ ኖርማል ነበር፣ ግን አያውቁትም። ታላወቁት ደግሞ አንዳንዶቹ ተረት ይሆናሉ ማለት ነው። ሎክ ተረት 2 ትላላችሁ ማለት ነው። ተረት 2 ቀጥል አንብቦ ምን አይነት ተረት እንደሆነ ይሄንኛውን ደግሞ ኦኬ ቡኻሪ 445 ይሄንንም አቡ ሁሬራን ያስተላለፈው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደተናገረው the angels keep on asking Allah's forgiveness for any one of you as long as he is
at his musalla praying place and he does not pass wind or hadath ምን ይላል? መላእክቶች ሙስሊሞች ለሰላት በቆሙ ጊዜ መላእክቶች ይጸልዩላቸዋል ወይም ደግሞ አላህን ይለምኑላቸዋል በሰላት ላይ በቆሙ ጊዜ ፈሳቸውን እስካልፈሱ ድረስ። ፈሳቸውን ከፈሱ ግን መላእክቶቹ ጸሎት አያደርጉላቸው። ንፍሮ በልተህ ጸሎት እንዳትሄድ ሚሳኤል በለው ተኩሶ መልአኩን ይደፋዋል። ተኩሶ ይደፋዋል። ፈስን እስካልፈሳ ድረስ መልአኩ ለአንተ ምን ያደርግልሃል? ምሕረት ይለምንልሃል። ፈስን እስካልፈሳ ድረስ አላህ ማለው፣ አላህ ይቅር በለው፣ አላህ ማህረው፣ አላህ ይቅር በለው ይልልሃል። ፈስን ቱስ ስታደርግ ድፋው። ለዚህ ነው እንዴ? ለዚህ ለፈሳም በዚህ ፈሳም ነው እኔ ጸሎት ያደረግኩት። ገብርኤል ይናደዳል፣ ሴፉን ይመዛል፣ ዘራፍ ይላል። እንዴ ፈሳም ጅብሪል በጣም ይበሳጫል። በቃ ጎርደድ ወዝወዝ ወዲያ ይላል። ሚካኤል እንደዛው ይሄ ፈሳም ለዚህም አልጸለይለትም ይላል፣ ይበሳጫል። በቃ ፈሳም አንተ ፈሳም እንዴት ትፈሳለህ? እንዴት ትውስ ታደርጋለህ? እምነት ነው ወገን፣ ይሄ እምነት ነው። ፈስህን ተፈሳ ፈስህን ከፈሳ ትስ ካደረግ ጸሎቱን ያቆማል፣ ይበሳጫል። በቃ አይጸልይልህም፣ ምሕረት አይለምንልህም። እኛ ሎክ በደንብ አስተውሉ። እዚህ ላይ በሚዲያ በቴሌቪዥን ወጥተው ገብርኤል እንደዚህ ያማልደኝ ይላሉ፣ ገብርኤል ጸሎት አድርግልኝ ሚካኤል ይላሉ። አረ ነቃ በሉ ወገን። ይኸው የእናንተ መላእክቶች ለእናንተ ይጸልያሉ ይላል። እኛ ቅዱሳን መላእክቶች ይጸልዩልናል ብለን ስንል ትናንትና ወዲያ ነው መቼ ገብተንበት ነበር፣ አሳይተናል። መላእክቶች እንደሚጠብቋቸው ጠባቂ ናቸው ተብሎ እንደሚል ቁርአናቸው ላይ አሳይተናል። እንዴት መልአክ ጠብቀኝ ትላላችሁ ብለው እኛም ሞክ ያደርጋሉ። ኦኬ የሚጠብቅህ ደግሞ ባል ለምሳሌ ሚስቱን ግንኙነት እምቢ ካለችው ሲረግማት ያድራል መልአኩ። መለመን ይሻላል መርገም። ባል ሚስትየዋን ነይ ላልጋ ብሏት እምቢ ካለች ሲረግማት ያድራል። ሰላት ላይ ቆመው ደግሞ ፈስቱስ ካደረገ ልመናውን ያቆማል። ምን አይነት መልአክ ነው? ቆይ ምን አይነት መልአክ ነው? ምን አይነት መልአክ ነው? የእስላምና መልአኮች ምን አይነት ናቸው? አንድ ሰው ፈሱን ቱስ ካደረገ ጎንበስ ሲል ድንገት አምልጦት አየር ገብቶበት ይፈሳ ይችላል። ፈስን ፈስተዋልና ጸሎት አላደርግልህም ማለት ምን አይነት ነገር ነው ወገን? አብዱ አዘግነህ መቼም እስቲ ሸቷል ከሱ ይመስለኛል መልአኩን። እንደዛ እኮ ነው ችግሩ። ቀድማ ሐዲሱን ተራ ፈስ ብቻ ቢታይ መልካም እንኳን ደህና መጣ ብያለሁ። ሰምተኛል። የአሁኑ ሐዲስ ምንድን ነው የሚለው? ፈስን ፈስተህ ታውቃለህ? ሶላት ላይ ቆመ ሲጀመር ስለ ሰላት አይደለም የሚያወራው። ጸሎት ላይ እንደዚህ ቆመ ፈስተህ ታውቃለህ? ስለምንድን ነው የሚያወራው? ዝም በል። ስለ ሰላት ነው እንደሚያወራው። እሺ ጸሎት ቦታ ላይ አይደለም? ጸሎት ቦታ ላይ ሆነ። እሺ ጸሎት ቦታና ሰላት ይለያያል። እሺ ሎረስት ሴናሪዮ ሆነ ማለት ነው። ጭራሽ አከፋኸው። ጸሎት ይሻላል እኮ ጸሎት ቦታ ላይ ሆነ ጭራሽ። እሺ ጸሎት ቦታ ላይ ሆነው ምን እንጀራ ሊበላ ነው? ምን ሊያደርግ ነው? እሺ ፎር ሴክ ኦፍ አርጉመንት ለስማማለህ፣ ላቅፋለህ ነው። ቆይ ልንገርህ፣ በጸሎት ቦታ ሰላት አለ፣ ኢባዳ አለ፣ ዱዓ አለ፣ ቅራት አለ፣ ብዙ ነገር ነው ያለው። ስለዚህ ጸሎት ቦታ ላይ ሆነ ብቻ አይደለም የሚፈጸምበት። ዝም ብላችሁ በሰው ነገር ገብታችሁ አታቦክ። ቆይ አብዱ ጸሎት ቦታ ምን ልታደርግ ነው የምትሄደው? እፎይን ተቋርጦብሃል ስትመለስ ምን ልታደርግ ነው? ሙሳላ ቦታ የምትሄደው ምን ልታደርግ ነው? ኦኬ ተመልሻለሁ። ተመልሳል። ኔትወርኬ በጣም ያስቸግረኛል። ኦኬ ጸሎት ቦታ ሉክ ምን ብለናል? አብዱ መሰለህ ምን አለ መሰለህ አብዱ ዋሽቷል።
አንተ ዱዓ ነው ልትል የፈለግከው? ዱዓ ውዱ አድርገህ ነው እንዴ? ወይ ደግሞ ፈስህን ስትፈሳ ዱዓ መቅቡል አይሆንም ወይ ተቀባይነት አያገኝም? ከሶላት ውጪ ውዱ የምታደርግበትና ላይክ ጸሎት የሚባለው ሰላት ብቻ ነው። አዘርዋይስ ግን ሌላ ይሄ ፈጣሪው ይሄ ምናምን ብለህ ዝም ብለህ አላለ ሳሰግድ ምን ለምነው እሱ ዱዓ ነው የሚባለው። ለሱ ውዱ አያስፈልገውም። ኔትወርክ እያስቸገረኝ ነው። ኔትወርክ እያስቸገረኝ ነው። ወጣ እንዴ? ችግር የለውም እኮ ጸሎት ቦታ ላይ ሴናሪዮን እኮ ረስት ማድረግ ነው እንበል። ዱዓ እንትን አይምን ኪታብ ሊቀራ ይችላል፣ እንዲሁም ልንቀመጥ እንችላለን ያለው አይደል? ስለዚህ በማንኛውም ሰዓት ድንገት ውስጥ ካለህ ጭራሽ እንደውም ኦብሰስድ ሆኖ መላኩ ቀኑን ሙሉ ሲረግም ይውላል፣ ወይንም ደግሞ ምህረትን እንዳይለምንልህ ሆኗል ማለት እኮ ነው። ከስፔሲፊክ ታይም ይልቅ እንደውም በማንኛውም ሰዓት እንኳን የአንተን ቂጥ የሚከታተል መልአክ ነው ማለት ነው ቀኑን ሙሉ። እሱ እኮ አሻሽለዋለሁ ብሎ ነው። እንደውም ቀኑን ሙሉ የኔን ቂጥ የሚከታተል መልአክ መደበብኝ ማለት ነው። አለኝ አለ ኔትወርክ የገባ እየወጣ እያለብኝ ነው። ሶሪ። ኤኒዌይስ ስለዚህ ሚስራ ይሄ ነገር ገጥሞሽ ያውቃል? የቱ ሰላት ላይ ሆነሽ ወይም ደግሞ በማንኛውም ሁኔታ ማለት ነው መስጊድ ውስጥ ምናምን ወይም ለሰላት ስትቆሚ አምልጦሽ ያውቃል? ኧረ ግን እኮ ይፈሳል መስጊድ ውስጥ ማለት ነው። የጁማ ጊዜ በቃ ሳይሰማ ምናምን ኧረ ስልክ እያወራሁ ነው ሳይሰማሙ ጭው ያደርጋሉ ከኋላ ምናምን ማለት ነው። ኧረ እኔ አልፈሳም ነው ሴት እኮ አሁን ስለ ፈስ እየተወራ ብዙ ሰው ፈሱ ተብሏል። ስለ ፈስ ሲወራ አንተ ይኸውልህ ልፈሳ አሰብሽ። ክርስቲያን ደግሞ ቀዝቅዞ እንትን ለማለት እንትን የሚለው ነገር አለውኝ እኔ አለ ምን አካውንት ሪፖርት በጣም ነው አይሆንም። እስኪ እንትን አፒል አድርጌያለሁ። እስኪ እያስቸገረ ነው። እኔ ችግር የለውም መቀጠል እንችላለን። አሁን እኮ ለምሳሌ በወፋፍራም የሆኑ ሰዎች አሁን እንደዚህ አይነት ነገር በጣም ያስቸግራቸዋል አይደል? እነሱ አሁን ትላልቅ የሰውነት መጠናቸው ገዘፍ ያሉ የፋት መጠናቸው ገዘፍ ያሉ ሰዎች እንደዚህ አየር ያስወጣሉ። በነገራችን ላይ ይሄ ተፈጥሮ ነው። ተፈጥሯዊ የሆነ ነገር እስከሆነ ድረስ ችግር ላይኖረው ይችላል። ግን በእያንዳንዱ ሁኔታ መላእክቶች የሙስሊሞችን ቂጥ እየተከታተሉ ፈሱ አልፈሱ እያሉ ጸሎት አላደርግላቸውም ጸሎት አደርግላቸዋለሁ የሚሉት በተግባራቸው በምግባራቸው ሳይሆን በፈሳቸው ነው። በጣም በሚገርም ሁኔታ ማለት ነው። መጥፎ ስራ ሰሩ፣ ዝሙት ሰሩ፣ ሰው ገደሉ ምናምን አይደለም። ፈሱን ከፈሳ አላደርግለትም ጸሎት ይሄ ፈሳ ብለው በነገራችን ላይ ይሄ የመላእክትን ክብር ማንቋሸሽ ነው። የመላእክትን ክብር እጅግ በጣም ማውረድ ማንቋሸሽ ነው። መሐመድ ክብር የሰጣቸው የመሰለው ምንድነው? ሙስሊሞች ፈሳቸውን ፈሱ ወይስ አልፈሱ እያሉ ዝቅ ብለው ቂጣቸው እንዳዩ። ቂጣቸው ውስጥ ደግሞ ለሰላት ዝቅ ሲሉ አየር የሚነፋው ማን ነው? ሰይጣን ነው። በሙስሊሞች ቂጥ ውስጥ አየር የሚነፋው ተብሎ የሚታመነው ሰይጣን ነው። አየር ይነፋባቸዋል። ከዛ በኋላ ፈስ ይፈሳሉ በሰላት ወቅት ማለት ነው ሙስሊሞች። ከዛ በኋላ መልአኩ ደግሞ ከፈሳ ጸሎት አያደርግለትም። ኢማጂን በሰላት ወቅት ሙስሊሞች ለሰላት ሲቆሙ ሰይጣኑ ነው ቂጣቸው ውስጥ የሚነፋው፣ መልአኩ ደግሞ አብሯቸው አጠገባቸው ይቆማል ተብሎ ይታሰባል። እነ ጅብሪል ምናምን ማለት ነው። እነ ጅብሪል እንኳን ሰይጣን ቂጣቸው ውስጥ ከመንፋት አላስጣለውም ማለት ነው ሰይጣንን። ምን ያህል ዳይለማ እንደሆነ ማለት ነው። ልክ ሙስሊሞች ለሰላት ሲቆሙ ሰይጣንና መላእክቶች አሉ ማለት ነው አጠገባቸው። ሰይጣን ቂጣቸው ውስጥ ይነፋል፣ መልአክ ደግሞ ፈስ ከፈሱ ጸሎት አያደርጉላቸውም። አይታችኋል? የእስልምናን አስተምሮ። እፎይ ቀጥል፣ ካሰራልህ መቀጠል ትችላለህ።
ተረት ተረት በጣም ብዙ ተረቶች ናቸው ያሉት በነገራችን ላይ እና ይሄ በቃ ለእስልምና የሚመጥነው አስተምሮ በነገራችን ላይ እንደዚህ አይነት አስተምሮች ናቸው። ይሄ ስለ አምላክ ጉዳይ፣ ይሄ ስለ መለኮታዊ ጉዳይ ዶክትሪናል የሆኑ ኢሾች ለእስልምና የለም። እንደዚህ አይነት አስተምሮ ለእስልምና ስለማይመጥነው የለም። ለምን? ለምሳሌ ስለ አምላካቸው ስጠይቋቸው አያውቁም ሙስሊሞች። ይሄ ቂጥ መጥረግ፣ እንደዚህ ማድረግ፣ ፈስ መፍሳት፣ እነዚህን የመሳሰሉ ነገር ብትጠይቋቸው ሙሐመድ እንዳለ የተናገረው ስለነዚህ አይነት ነገሮች ተናግሯል። ሙስሊሞች አክቹአሊ እነዚህንም አያውቋቸው። እንደዚህ ትርኪ ምርኪ ማለት ነው። ቂጣችሁን ስጠርጉ እንደዚህ አድርጉ፣ ፈሳችሁን ከፈሳችሁ እንደዚህ ይፈጠራል የሚሉ አስተምሮቶች ናቸው። ልብሳችሁን እንደዚህ ሽንት ከነካባችሁ የመቃብር ቅጣት አለባችሁ። 99 ድራገኖች መጥተው መቃብር ውስጥ ይበሏቸዋል፣ ያስጨንቋቸዋል። መላእክቶች መጥተው ጆሮአችሁን በብረት አስገብተው ይወጓችኋል። ለእስልምና የሚመጥነው አስተምሮ ተረት ስለሆነ ይሄ ነው እንጂ መለኮታዊ አስተምሮ ዶክትሪን የሆነ ነገር የለውም እስልምና ማለት ነው። እንደዚህ ተረት ተረቶች የሞሉበት ሃይማኖት ነው። አሁን እኮ ግልጽ ነው። በመሐመድ አስተምሮ ማታፍሩ ከሆነ ሙስሊሞች ይህንን ኮንፌስ ማድረግ ትችላላችሁ፣ መናገር ትችላላችሁ። እፎይ ቀጥል። ኦኬ ኔትወርክ አዛገኝ እኮ ዛሬ ያ ኔትወርክ አስቸጋሪ። ኦኬ ቢኒ ሰላም ብያለሁ። ቢኒም ሰላም አላልነው። ኦኬ ቢኒ ሰላም ብለናል። ይሰማል? ኦኬ እንኳን ደህና መጣ ወንድማችን። እሺ ኦኬ ኮመንት ላይ እየጻፍክ ያለው ኮመንት ላይ እየጻፍክ ያለው አዳምጥ። ኮመንት ላይ እየጻፍከው ያለውን አይቼው ነበር። ለምን አታመጣውም? አሁን ልጁን ንጽጽር ያቆመው በእኔ ምክንያት እንደሆነ አታውቅም እንዴ? ሰላም ብያለሁ። ፎይ ክርስቲያን ሁላችሁንም። ስልኬ ርቄ ነበር። ለማንኛውም ልንገርህ፣ ኡስታዝ ንጽጽር ያቆመው ኡስታዝ በእኔ ምክንያት ነው። እኔስ የተነሳው እፎይ ልጥራው እንደ ኢምራን ማለት ለመወያየት ዝግጁ ነው አንተ? አዎ ጥራቸው፣ ሂድ በእናትህ። አሁን እሱን ብቻ አይደለም ሁሉንም ጥራቸውና ነው ጥራቸውና ነው። አሁን ወደ ቶፒኩ ሂድ። ችግር የለውም። እኔ እሱን አፕሩቭ አድርግላለሁ። ይሄ ጥራቸውና ችግር የለውም። ከእሱ ጋር አይደለም ከኛ ጋር መወያየት ስለሚችሉ ማለት ነው። ከኛ ስለማያልፍ ይሄ ጥራቸው። ያው ተመልሳለሁ። እሺ ኢምራንን ግን ያውቀዋል ማለት እፎይ ሂድና የመጅሊሱ እሺ ዝግጁ ነህ? አዎ ሂድ ጥራቸው። ቶሎ በል ውረድና አናስወርድህም። ራስ ወርደህ ጥራቸውና ነው እዚህ ይቀመጥ እንዳይወርድ። እንደውም እዚህ ሆነ ጥራው። ያ ሳይወርድ መጥራት የሚችል እኔስ ሎክ አለው። እኛ አለው አሁን አለ ይሰማል። ያ አሁን የጠራው ልጅ በእኔ ምክንያት ነው ንጽጽር ያቆመው። ተናግሮታል ወንድም አንደኛው ኡስታዝ ስንት ወሬ ኔትወርክ ፎይ ዛሬ በጣም እያስቸገረው ነው። አቦ ኔትወርክ በጣም እያስቸገረኝ ነው አለኝ። ያ ተመልሰሃል። አሁን እንትን እያለብኝ እስኪ ቆይ ስልክ ልቀይር። ሜይ ቢ አስገባኝ መዝኛው። ስለዚህ ወደ ቶፒካችን መመለስ እንችላለን ማለት ነው። እሺ ወንድማችን ጥያቄው መመለስ ትችላለህ? አንድ ጥያቄ ልጠይቅህ።
ጥያቄው መመለስ ይችላል። ትጠይቃለህ። ሲመጣ መልሳለሁ። ትጠይቃለህ። ጥያቄውን ሰምተኸዋል? እስከሚመጣ አንድ ጥያቄ ጠይቀኝ። ለእኔ መልስልኝ፣ ችግር የለም። ትጠይቃለህ፣ ለእኔ መልስልኝ። በሰላት ሰዓት አዳምጣ እንዴ እስኪ። በሰላት ሰዓት ከኢማሙ ጭንቅላትን ቀድመ ቀና ማድረግ ትችላለህ ወንድማችን? ሰምተዋል ጥያቄን? ማይክ ኦን ነው። ቀጥል፣ አውራ። አችልም። እሺ፣ ለምንድን ነው የማይቻለው? ምክንያቱም ማእሙም የሚባል ኢማምና ማእሙም የሚባል አለ። ኢማም ማለት አሰጋጅ ወይም መሪ፣ ማእሙም ደግሞ ተከታይ፣ አሰጋጁን ተከትሎ የሚሰግድ ማለት ነው። ለዛ እሱ ቀና ሲያደርግ አብረን ቀና እናደርጋለን እኛ። ገባ? እሺ፣ ቢያደርጉስ? ለምሳሌ አሁን ተሳስተህ ከኢማሙ ጭንቅላትን ቀና ብታደርግ ምን ይፈጠራል? ከስር ኮሜንታተሮች አታስቁኝ። እኔ ኢምራን ያልኩት እፎይ እንትን ምን ይፈጠራል? ጥያቄውን ዝም ኮሜንት አታንብብ፣ ከኔ ጋር ቀጥል። ኮሜንቱን ተው፣ ከኔ ጋር ቀጥል። ኮሜንቱን ቀጥል። እንኳን አይደለም አሁን የጠራቸውን ይቅርና በመጅሊስ ደረጃ ያሉትን ኡስታዞች ሂድና ጥራቸው። ጠርተው ተንበጭብጨው ነው የቀሩት ኡስታዞች ማለት ነው። መጅሊስ ላይ የሚያገለግሉ ኡስታዞች አንወያይም አንችለውም ብለው ስለቀሩ አሁን ከኛ ጋር ቀጥል፣ ችግር የለውም። አንተ ኮሜንት እያነበብክ እንትን አትበል፣ መልስ አትስጥ ለኮሜንታተሮች። ስለ ወሂድ አይወራም። ወሂድ አይነሳም፣ ችግር የለውም። ተዋቸው። ስንት የውይይት ጥያቄ ወንድማችን ስለ ግለሰብ ልታወራ ነው የመጣኸው? ሂድ ጥራ፣ የፈለግከውን ጥራ ተባልክ። እያነበብክ እንትን አትበል። ወደ ጥያቄ ግባሽ። አለው አለ እፎይ አለው ያ አለ እንደዚህ አይነት ኮተቶችን ከስር አድርጋቸው። አትጨቃጨቅ። የሚመልስ ከሆነ ይመልስ። አንድ አይደለም ሁሉንም ይዟቸው ይምጣ። ስለዚህ አትጨቃጨቅ። ከላይ ይምጣ ትበል። እንደዚህ ካሁን በኋላ ትመልሳለህ። ሰምተሃል? ማንሳት አይችልም አልኩህ እኮ ሰውየው። መልሱ ይሄ ነው። ኦኬ፣ ካነሳ ምን ይፈጠራል? ጭንቅላቱን ቀና ካደረገ ምን ይፈጠራል? ማለት ተሳስቶ ከሆነ ችግር የለውም፣ ምንም አይፈጠርም። ኦኬ፣ እንደዛ የሚል አለ፣ ምንም አይፈጠርም የሚል አለ። እስኪ ማስረጃ አለ? አዎ፣ ችግር የለውም። እስኪ ማስረጃ ስጠኝ። ለምን ፈልገው ነው ማለት ካነሳ ምን ይሆናል ብለህ ነው እኮ ማስረጃ ውስጥ አንተ ምንም አይፈጠርም ስላልክ ማለት ነው። መሐመድ ጭንቅላታቸው ወደ አህያነት ይቀየራል ስላለ አንተ ምንም አይፈጠርም የሚለውን ስጠኝ እስኪ ማስረጃ። ምን አልኩህ? እኔ ሳያውቅ ከሆነ ችግር የለውም፣ እያወቀ ከሆነ እያወቀ ካላወቀ የሚለውን አንተ ማስረጃ ስጠኝ። ማስረጃውን ስጠኝ እስኪ። እሺ ላውጣው? እሺ አውጣ። ቁጥሩን ንገረኝ እስኪ። ትንሽ ጠብቀኝ። ሐዲስ ነው ቁርአን ነው? በመጀመሪያ ደረጃ የተቀየራለ፣ ቀድሞ አንስቶ የተቀየራለ ወደ አህያነት። እሱም ይቀጥላል። ኢማሙ አነሳ ጭንቅላቱን፣ ከዛ በኋላ አህያ የሆነ ጭንቅላቱ ይዘናል። አውጣ ካዳ አንተ ሚውታርክ። ይሄ የእስልምና ተረት ተረት ነው። ከኢማሙ ቀድመ ጭንቅላት የምታነሳ ከሆነ ዛሬ እፎይ ኔትወርክ በጣም አስቸጋሪ ሆኗል። እሺ ማስረጃውን ቶሎ ይዘልና ወንድማችን እስኪ ምንም አይፈጠርም ብሎ የተናገረበትን ያ መጀመሪያው ጥያቄ 1400 ዓመት ሙሉ ከኢማሙ ቀና ብሎ የሰገደ የለም ማለት ነው በሙስሊሞች አስተምሮ። ልንገርህ ቆይ። እሺ ተናገር። ተሳስቶ ከሆነ ያልኩትን ሰምተሃል አይደለ? ያ ተናገር። ግን 1400 ዓመት ተቀየራለ። አዳምጠኛ እንዴ የመለስኩልህ እኮ ነው። ቀጥል። ኩሉ በኒ አደም ኸጣእ ወኸይሩ ኸጣኢነ ተዋብ። ምን ላይ ነው? ቁጥሩን ተናገር። እስቲ አዳምጠኝ እነግርሃለሁ። ቁጥሩን ተናገር። ሐዲሱን ተናገር።
ሁሉ በኒ አደም ሁሉ አደም ልጅ ቁጥሩን ተናገር። ሐዲሱ ተሳሳት። እሺ ቦታውን ላውጣልህ። እሺ ቁጥሩን አውጣ። እንዴ እኛ እናንተ የጻፋችሁትን ተረት እኛ ከሐዲስ ሳሂህ የሆነ ሐዲስ አውጥተን እያሳየን ቁርአን አውጥተን እያሳየን ዝም ብሎ የተጻፈ ነገር አንተ ታወራለህ እንዴ? አላህ አንድ ነው። አላህ አድ ነው። ቆይ እንደውም ከመልሱ በፊት ማለት ነው ማስረጃ አለ ወንድማችን? ቁጥሩ አለ ወደ አህያ ይቀየራል የሚል ቦታ አለ። ኦኬ አንተ የለህም ማስረጃ? እኔ አመጥልሃለሁ። እንደዛ የሚል ካለ አመጥልሃለሁ። ይቀየራል የሚል ካለ ማለት ነው። ችግር የለውም። እስካሁን ምን እየተከራከረ ነበር ታዲያ? አፍጥኖ ይቀየራል የሚለውን እስካሁን ምን እየተከራከረ አለ? እፎይ ቀጥለው። ክርስቲያን አፍጥነው መልሱን ማለት ይቀየራል የሚለውን ቦታ አሳየኝ። አፌርማር ኦኬ፣ ወደ አህያ እንደሚቀየር ነው የሚያሳየው። አምጣው እፎይ ያሳየኝ። እንደውም እስኪ እስካሁን አምነህ እኮ ተቀብለኸው ነበር። አውቆና አውቆ ሳይሆን እያልክ ነበር እኮ። መረጃ ማምጣት አልችልም እኮ። አመጣዋለሁ፣ ወላሂ አመጣዋለሁ። ጥያቄ ነው ግን አላሸውም። አመጣዋለሁ ግን ይቀየራል ያለበትን ቦታ አምጣልኝ ቶሎ በለዋ። ወላሂ አመጣለሁ ብሏል። ስለዚህ ወደ አህያ ይቀየራል የሚል የለም ማለት ነው። አምጥሙን ትለንኛ ይቀየራል የሚለውን አምጣው። እየጠበኩህ እኮ ነው። የለም ወይ ነው እያልን ያለ ነው እኛ። አሳየኛ። ለምን አታሳየኝ? እዛው ላይ አሳይሃለሁ። እዛው ላይ አሳይሃለሁ። አለ የለም ለምን አለ እያልክ ያለው አንተ ነህ። ለምን አከፍተውም? አንተ ራስህ እኮ አፌርም አድርገህ ነበር እኮ ቅድም። ረሳኸው እንዴ? እኮ አመጥልሃለሁ። እናስታውስህ? ቅድም እኮ ሲያውቅና ሳያውቅ ከሆነ ብለህ ነበረ እኮ። ስለዚህ አምጣው። አንተን ነው የምንፈልገው እኛ አሁን። አይዞህ ብራዘር። እሺ ችግር የለውም። እዛው ላይ ያሳየን። አምጣልኛ እፎይ። ለምን እኔ እዛው አየህ፣ መዋረድን ፈራህ። አምጣው። ለምን አታምጣውም? ክፈተው። እኔ እኮ እዛች ላይ እኔ እረሳለሁ። ችግር የለውም። የኛን ተወው በቃ። ምን የራስህን አንተ ግን እኔ እዛው ላይ እሰጥሃለሁ። የራስህን አንተ ገብተህ ተነቃቅተናል እኮ። የአንተ መልስ እዛ ላይ የምታገኝ መስሎህ ነው? ለዛ አይደለም ወፍ የለም። በቃ እኔ ተስፋ ላስቆረጠ እዛ ላይ ተግባብተናል። እኔና አንቺ ተግባብተናል ብሮ። ያራዳ ልጅ ነኝ እኔም። እዛ ላይ መልሱን አገኛለሁ ብለህ ነው። አዲሱ የለህም ስለሌለ ሌላ መረጃ የትም እንደማታመጣ ስለማል ቢ እዛው ላይ አገኛለሁ የሚል እሳቤ ውስጥ ገብተህ ነው። እዛ ላይ ደግሞ ከነ የለም። ኦራይት ሌላ ሀዲስ ትጠቅሳለህ። አመጣለሁ ብለሃል። ወላሂ ብሏል። በነገራችን ላይ ብናሳየው የለም ወላሂ እያልክ ነው አይደል? ወላሂ ብለሃል። አዎ ወላሂ አመጣለሁ ብሏል። መልስ ትክክል ከሆነ አመጣለሁ። ብዙ ነው እንደውም አመጣው። ሉክ ኦኬ፣ ችግር የለውም። አሁን ክፈተው። ክርስቲያን ቡሃሪ 691ን ክፈተው። ኦኬ እሺ፣ ና ወንድማችን ተመለስ። ና ተመለስ። ይህንኛው ያንተ መረጃ ሆንም። አሁን አንተ ደግሞ ጥቀስ ጥቅስህን። እኛም እናነባለን፣ አንተም ታነባለህ። ቆይ አንብበው፣ ዝቅ አድርገው። ወደ አማርኛ ትራንስሌት አድርገው ወይ ደግሞ አረበኛ አስጠጋው። አነብልሃለሁ፣ ተረጉምልሃለሁ። ችግር የለውም። የተለየ ትርጉም ከኔ ስለማይኖር ችግር የለውም። ኦኬ እኔ አሁን ከዚህ ቦታ ራሱ ወላሂ መልስ ስለሌለኝ አይደለም። ወላሂ ሌላ ኬዝ አለኝ። አሁን መሽቷል። ስክሪንሾት መልስ ስለሌለው እኔ ከዚህ መልስ ስለሌለ ነው። ወይኔ እንዳወጣ መልስ ስለሌለ ነው ከወጣ። አይዞ ምንም ወይኔ የለም። እስከሚተረጉመው የጠራው ኡስታዝ ስር ካለ ስጠው ለሱ እንደው
ወሂድ እዚህ ቤት አይመጥነውም አልኩ እኮ። እዚሁ ጨርስ። ወላሂ ሌላ አይመጥነውም። ቶፒክ አታለ አንድ ባዋ አይመጥነውም። እነሱ የሚመጥነው ምንም አያውቁ ሰዎች ነው ያሉበት። ዝም በል እነሱ ነው ዘማ እንትን ማለት ነው። ዝም በል ቆይ። አቡ ሁረይራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን በአህያ ለምን እንትን ትለዋለህ? ቆይ ኔትወርክ ነው ወንድማችን። አረብኛ ትችላለህ? አይደለም ለምን እንትን ትለዋለህ? አረብኛ ትችላለህ ወይ? ይሄ ወይኔ ፍርሃት ከዚህ ጀመረ። ይሄው ለምን አማርኛውን አጠፋው? ክፈተው ማለት ቤቱም አታመልጥም ወንድማችን። ችግር የለውም ና ቆይ። አንተ ነህ የማታመልጠው። ክፈተው። ችግር የለውም ና። እሺ ኔትወርክ እያልክ እንትን ትላለህ። ቀጥል። ወጣ ተጨንቆ ራሱን አስጨንቆ ነው በነገራችን ላይ ይወጣው። ለምን ትወጣለህ ወንድማችን? ለምን ትወጣለህ? በነገራችን ላይ አንድ ሐዲስ አይደለም በጣም ብዙ ሐዲስ ማምጣት ይቻላል። ነጥብ የሚያገኝ መስሎን ነበረ። እንትን ሆነ። አረብኛ ማለት አልነበረብህም። አድቫንቴጅ መስጠት አልነበረብህም። ጨርሶ ወዲያውኑ ማንበብ ነበረበት። ሱናን አቢ ዳውድ ያ ኔትወርክ ኮኔክሽን ተቋረጠ አድርጓት ወጣ ማለት ነው። ሮጦ ሪሎድ አረገ። እሺ ሱናን አቢ ዳውድ 623 ላይ ሉክ ይታያል በደንብ ምን ይላል? አቡ ሁረይራ ሪፖርትድ ክርስቲያን አንዴ ቆይ። ቀደም ምን ብሎ ነበር አይታችኋል? ወላሂ አመጣለሁ ብሎ ነበረ። በእስልምና እዚህ ስማች መዋሸት እንደሚቻል አያችኋ? ወላሂ አመጣለሁ ብሎ ነበረ። መረጃውን አውቃለሁኝ እናንተ የላችሁም ብሎ ነበረ። ልክ መረጃ እንደምናመጣ ሲያቅ ደግሞ ምን አለ? ከዚህ ከገስት ላይ እንኳን በወጣ አለ መልስ ስላሌለኝ ሳይሆን እኛ ጋር ስለመሸ ነው አለ። ተቂያ ምናምን እንደሚሰሩ አያችኋ? እኛ ጋር ስለመሸ ነው እንጂ መወጣው መልስ ስለሌለኝ አይደለም። ድራማቸው እዚህ ስማች ነው። እስልምና ለውሸት አይቆምም። እስልምና ለማጭበርበር አይቆምም። አሁን ምንም ማያውቁ ሰዎች ጋር ቢሆን ይሄ ልጅ ብዙ ቁማር ይጫወታል። ማያውቁ ሰዎች ጋር በአረብኛ ይደበቃሉ። ከዛ ምንም ማያውቅን ሰው ያጭበረብራሉ። ምን አይነት ፐርሚስ ገነባ? አስቀድሞ መረጃው አለኝ አለ። ሳያውቅ ነው እንደዚህ አለ። ከዛ ደግሞ አምጣ ሲባል እራሳቸው አምጡ አለ። ምን ሚል መስሎት ነው? ሜቢ ሳያውቅ ካነሳ ጭንቅላቱን ችግር የለውም እያወቀ ካነሳ የሚል ካለው ብሎ ነው እኛን ሐዲሱን እንድናወጣ የጠየቀን። ሲያነበው ከዛ ጭንቅላቱን ሆን ብሎ ያነሳ ከኢማሙ ቀድሞ ወደ ሀያነት ይቀየራል። ሳያውቅ ከሆነ ደግሞ አይቀየርም የሚል ሐዲስ የምናመጣለት መስሎት ነው። ከኛው መረጃ ዞ ይኸው በስራ ስለማታነቡ ነው ሊለን ነበረ። ሐዲሱ እንደዛ አይደለም። በቃ ከኢማሙ ጭንቅላቱን ቀድሞ የሚያነሳ ወደ ሀያነት ይቀየራል ነው የሚለው። ፊቱንም ጭንቅላቱንም የአህያ ያደርገዋል። የአህያ ጭንቅላትና የአህያ ፊት ተሸክመ ስትንቀሳቀስ አስቡ። ይሄ ሜታፎሪካል የሆነ ኤክስፕሬሽንም አይደለም። ምክንያቱም ነብዩ ኦራተር ነው፣ ግልጽ ተናጋሪ ነው ተብሎ ስለሚታመን አንድ። ሁለተኛ ኦኬ ጭንቅላቱ የአህያ ጭንቅላትነት ይቀይረዋል የሚለው ከአስተሳሰብ አንጻር አህያ ራስ ምናምን ሊባል ይችላል። ማስብ ደደብ መሀይም እንደማለት ሊሆን ይችላል። ወደ መሀይምነት ይቀይረዋል። ስለዚህ ሜታፎሪክ ነው ብለን ብንወስደው ፎርሴክ ኦፍ አርጉመንት፣ ፊቱስ የአህያ ፊት ምን ብለን ልተረጉመው ነው? አይሰባ ቀጥል። አይሰብ ገብታል። ይሰማል? አይሰብ ገብታል። እያወራ ከሆነ ወይ እያወራሽ ከሆነ ሚዩት ነው ማይክሽ። አይሰብ ይሰማል?
አይሰብ አይሰማም። ድምፅን ከፍ አድርግ። ኦኬ አይ ቲንክ ወጣ መሰለኝ። ያ ወጣ። ይሰማል? እሺ አላህ አድ ነው። እሺ ይሰማል። ይሰማችኋል? ሰላም ሰላም ነው። ድምፅን ከፍ አድርግ። ትንሽ አይሰማም። ከፍ አድርግ። ኔት ያስቸግራል ትንሽ። አይ እኔማ በአካል ፈልጌው ነበረ። እንትን ማን ነው ፎይ በአካል ፈልጌው ነው እና ለምን ፈለከው በአካል? አይሰማም? ናይ በአካል ለምን ፈለከው? አያወራም እንዴስ? አይ ለምን ፈለከው? ልታርደው ነው? የአራጅነት መንፈስ አለባቸው። ላያችሁ ላይ ያለው አጋንንት ነው። በነገራችን ላይ እንደዚህ ሰውን ለማረድ የሚያሯሩጣችሁ ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። እሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነበረና ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። ስለዚህ የዲያብሎስን ስራ የዲያብሎስን ግብር ምንም አያደርግልህም። እሺ ጥያቄውን ሰምተዋል ወንድማችን? እያወራ ከሆነ አይሰማም ወንድማችን። ኔት ነው መሰለኝ ይቆራረጣል እና አያወራም። እስቲ አንዴ አናግረው። በአካል ፈልጌው ነበር። ለምን ፈለከው በአካል? አላህ አላህ ይሰማሃል? ኦኬ አላህ የሚሰማ ከሆነ መቀጠል ትችላለህ። ትንሽ ኔት ይቆራረጣልና የት ነው? ወላይታ ሀገር ነው ምናምን ነው የሚኖረው ሲሉ ነበር። የት ነው ያለው ማለት ለምንድን ነው የሚፈራው ነው እሱ? ትክክለኛ ነገር የሚያወራ ከሆነ ድምፅን ከፍ አድርግ ወንድማችን፣ አይሰማም። በጣም ዲስተርቢንግ ነው። ኦኬ እየተሰማ ከሆነ ወደ ጥያቄውን ከሰማህ መቀጠል ትችላለህ። ሚስራና ማሂ ማለት አንገታችሁንስ ቀና አድርጋችሁ ታውቃላችሁ? እኔ አንገቴን ጨዋ ነኝ ባይደው አንገቴን አላደርግም። ዱዓ ሳደርግ ብቻ ነው ማለት። ኦኬ ማለት ያ ፊት ያለሽ አንተ ደግሞ እኔን ማለት ነው ፈልገው ጭራሽ ምን ከምን ጋር እንደሚያውቀው ያው ያ ፊት እኮ ነው የሚመስለው። ችግር አለበት ሚስርዬ። ለካ አብሶ የሆነ ልጅ ትዝ አለችኝ። አሁን ለካ እሷ ጉማሬ ነው የሚመስለው ብለዋል። ከኢማሙ ቀድመው እያነሱ የአህያ ፊት የመሰሉ አሁን ትዝ አሉኝ። ታውቂያለሽ? ልክ እንደ አህያ የሚጮሁ አሉ። ድምፃችሁ አስጠሊ፣ ከድምፆች ሁሉ አስጠሊ አህያ ድምፅ ነው ይላል ቁርአን ላይ። እና ልክ እንደ አህያ ድምፃቸው በጣም ይጮሁ አሉ። አላድ ዝም በል ባይዘ። አሁን በውስጥ ሁለት ልጆች በጣም አምጋንጌስተር ምናምን ብለው ጻፉልኝ ማለት ነው። እና ዛሬ ማታ አርደንህ ነው የምታድረው ብለውኛል። ይህንኛው ደግሞ እዚህ ጋር ሲያወራ እየሰማቱ ከነበረ ኔትወርክ እያስቸገረኝ ነው። የአህያ ፊት ነው የሚመስለው እያልከኝ ነው? አንቺማ ተቀይረሻል። ተይ ግን ድሮ ነበር አትረባ። ያምር አትረባ። ድሮማ ምን እናውቃለን? ሰው ከዘመዱ አህያ ከአመዱ ይባላል። ድሮ ላይፍሽን አይደለም። ሪፖርት አታርጉብኝ ፕሊስ። ምንም አላደረኩም።
ሪፖርት አታርጉበት። ሪፖርት አታርጉበት። ወገናችንን ዘመዳችንን ሪፖርት አታርጉበት። እንግሊዝኛ እንደዚህ ስትናገር ማማዬ ትዝ ትለኛለች። ጎበዝ አንተ ወደ አማርኛ ተርጉሙልኝ ማለት ሳስብ ደግሞ ወደ አማርኛ ተርጉሙልኝ ማለትን ሳስብ ማን ትዝ እንደሚለኝ ታውቃለህ? እዚህ ታዋቂ የምትሉት ኡስታዛችሁ ያቆመው ከ6ኛ ክፍል ነው። ድራማ የሚሰራው በየቀኑ ማለት ነው። ከ6ኛ ክፍል አላለፈም። በ6ኛ ክፍል ያላለፈ ተማሪ ነው የሚያስተምራችሁ። ኤኒዌይስ አሁን ወደ ቶፒኩ መለስ በልና አመጣህ ማስረጃውን? የት ነው የምወጣው? እና ሪፖርት ለማድረግ እየወጣህ ነው አንተ ራስህ። እና ተመለስ። ማስረጃውን አመጣህ? ለምንድን ነው ሙይት የምታደርጉኝ? እሺ ማስረጃውን አመጣህ ወይ? አዎ እኔ እሰጥሃለሁ ማስረጃውን፣ ግን ክፈትልኝ። ቀርና አማርኛውን እንጨርሰው፣ ችግር የለውም እና ወደዚህ እንገባለን። ኦልራይት ክፈትለት ክርስቲያን፣ ወይ አረበኛውን ክፈተው። ኦኬ አንብብ እስኪ። እሺ እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን ወደ አህያ ወይም ፊቱን የአህያ ፊት ይለውጠው ዘንድ አይፈራምን? እዚህ ጋር የሚለው አይፈራምን ነው እንጂ እንደዚህ የሚያደርግ ሰው አላህ ፊቱን ይቀይረዋል የሚል አለ እዚህ ጋር። አንብበው እስኪ። ኦኬ እሺ፣ ጉግል ትራንስሌት ነው ያደረግነው። ልክ ጉግል ትራንስሌት ነው ያደረግነው። ስለዚህ ሙስሊሞች ምንድነው የጉግል ትራንስሌት ትርጉም ይቀበላሉ ማለት ነው። ሐዲሱ የሚለው ምንድነው? አይደለም እዛ ጋር እንደዚህ ነው የሚለው። አይፈራም ነው እዛ ጋር። አረበኛውን ክፈተው፣ ችግር የለውም። አረበኛው ላይ ገብቶ ችግር ጥያቄ ምልክት የለውም። ክርስቲያን ሂድ፣ ችግር የለውም። ምንድነው እሱ ራሱ ይፍታልን። ወደ አረበኛው ችግር የለውም። ኖ ፍታ። ይሄንን ቅድሚያ ምን ማለት ነው? ምን አይነት ፋላስ ይሰራል? ምን የሚባል ፋላስ ይሰራል? ሙስሊሞች በጉግል ይላሉ እያለ ይሰማሃል እንዴ? እሱን አሁን ተርጉም። ምን ለማለት ተፈልጎ ነው ይሄ? እሺ ንገረን። እሺ እሱን ተዋለውና ይሄ ለማስጠንቀቂያ ዋርኒንግ ታውቃለህ፣ ለማስጠንቀቂያ የመጣ ነው። እንደዚህ አታድርጉ ነው ለማለት የመጣው ነው እንጂ እንደዚህ ያደረገ እንደዚህ ይደረግበታል ለማለት። ካደረጉ ምን ይፈጠራል ማለት ነው? ካደረጉ ምን ይፈጠራል ማለት ነው? አይ ይፍራ፣ እንዳይቀየርበት ይፍራ ነው እንጂ እኮ ይቀየራል አይለም። እሺ የኔን ደግሞ ማስረጃ ልስጥህ። ማሻምጣው። እሺ ኪታብ ሱናን አቢ ማጃ ክፈትልኝ። ኦኬ ሎክ አይቀየርም ብሎናል። አሁን የሚያመጣው ራሱን እንዴት እንደሚቀብረው አሳያችኋለሁ። ቀጥል፣ ክፈትለት ክርስቲያን። ሱናን እሺ ኢብኑ ማጃ ክፈት። ጎግል ላይ ነው ያለው። አንተ ራስህ እሺ ተበል ጻፍ እና ቁጥር ስንት ቁጥር ልስጥህ? ቁጥሩን ተናገር። ከፍ በላ ከፍ በላ ችግር የለውም። ራሱ ይክፈተው መጽሐፉን። በቃ ና ክፈተው። 2045 ክፈተው። ክፈተው አንተ ራስህ። ኖ እንዳከፍተው ክርስቲያን ራስህ ክፈተው። እንዴ ምን ነው ቶሎ ቶሎ ይክፈተውና ቶሎ ቶሎ እንጨርስ። ቅድም እንደተናገርከው እየመሸ ነው። ሲከፈትልህ ኧረ ተው ገና ይነጋል። ችግር የለውም። እሺ ክፈትለት። 2000 ስንት? 45 ይመስለኛል። ቦታ ከፍ በል ክርስቲያን። ኦኬ እሺ ምን ይላል? እሺ ምን ይላል ወንድማችን? ምንድን ነው የሚለው? ከፍ በልለት አንተ፣ ችግር የለውም። ቀድሞ ካነሳ ከኢማሙ ወደ ሀያነት ቶሎ እንደማይቀይረው ሳያውቅ ከሆነ እሱን ማስረጃ መጣልን ማለት ነው። ወገናችን ዘመዳችን። ቀጥል እስቲ አንብበው ወንድማችን። ይሄ ባብ ነው፣ ስለ እርሳቻ የሚናገር ባብ ነው ማለት መግቢያ ነው። ወደ እሺ መግቢያ አይደለም። ከላይ ባቡ የሚለውን ነው ያልኩህ።
16 ቁጥሩን ነው 16ን ቶ ባቡን ቶ ላይ ሱቶ እሺ ትንሽ ከፍ አድርገው። ምኑን ነው ከፍ ለጠለቅ የሚያወራ እኮ ነው። ምን አገናኘው ወንድማችን? ባቡ እኮ ጠለቅ ነው የሚለው ነው። ቆይ እስቲ አንዴ ዝም በሉ። ያመጣው አይደል ማስረጃ አዳምጡኛ። ምንድነው ያመጣው ማስረጃ? እስኪ ስለምንድነው የሚያወራው ያመጣው ማስረጃ? ቆይ እሺ ከፍ አድርገው ትንሽ እኮ ስለምን የሚናገር ነው? ሐሳቡ ምንድነው? ክርስቲያን አንዴ አስጨርሰኝ። አረበኛውን ከፍ አድርገው ላንብበው። ያንብበው ከፍ አድርገው። እኛም እንዴት ነው የሚጠቅም ያሳየው። ከፍ አድርግለት። ይኸው ጽንሰ ሐሳቡ ከየት ይጀምራል መሰለህ? እቺ ልታልቅ አንድ ወደ ላይ ካለችው ጋር ነው የሚጀምረው። ያ ከእንትና ተይዞ እንትና እንደዚህ ያለ እንትና እንደዚህ ያለ ነው ከያለ ተረጉምልህም ሰዓት መግደል ነው። ቀጥላ መልካም። ይሄ ክፍል ስለምንድን ነው የወረደው ወንድማችን? ስለምን እንደወረደ ልንገርህ። ኢነላህ ወደዐ ዐን ኡመቲል ኸጣአ ቆይ ወኒስያን ወመስቱክሪሁ ዐለይህ ይላል። አላህ ሱብሓነሁ ወተዓላ እኛ ሳናውቅ በሰራነው ነገር እንደማይዘን ማለትም እንደማይቀጣንና ይህን ሐዲስ በምን ምክንያት ነው የተናገረው መሐመድ? እሺ 16 ቁጥር ያልኩህን ወደታች አድርገው እሺ ልንገርህ ስለምን እንደሆነ መግቢያ ያልኩህን ማለት ነው። ኦኬ ስለምንድን ነው የተናገረው መሐመድ? ይሄን ራሱን ቀናስ ወይም ደግሞ ከኢማሙ ቀና አድርጎ ስለመስገድ ነው የተናገረው? ቆያ ስለ እርሳቻ የሚናገር ነው አልኩ እኮ። ስለ እርሳቻና ስለ ፍቺ የሚናገር ባብ ነው። እርሳቻ እኔ ቅድም ምን አልኩ? ቅድም ስናወራ ካስታወስክ እፎይ ረስቶ ከሆነ ችግር የለውም አላልኩም? ሳታሽ በቀነት መልስልኝ እስኪ እፎይ መልስልኝ። ይሄ የሚናገረው ስለምንድን ነው? ኦኬ አይ ብያለሁ አላልኩም? እሺ ቀጥሉ። ብያለሁ። ቀጥል እፎይ። በሌላ ፖዝ እየሆንክ ነው እና ተመልስ ወንድማችን። ኢነላህ ተጃወዘ ሊኡመቲ ይሄ የሚናገረው ስለምንድን ነው? መሐመድ የሚናገረው ለምንድን ነው? ስለ እርሳቻና ስለ ፍቺ የሚናገር ነው። እርሳቻ ማለት ደግሞ እኛ የጠየቅን ጥያቄ ስለምንድን ነበር? ስለ ፍቺ የሚናገር ሐዲስ አምጥተህ እዚህ ጋር ተናገር። ልመልስልህ ችግር የለውም። ቀደም የጠየቅን ስለምንድን ነበር? አንድ ቆይ ልመልስልህ የማይገናኝ ማለት ነው። እኛ የጠየቅን ሌላ፣ አንተ ያመጣኸው መረጃ ሌላ። እኛ የጠየቅን ኢማሙ ከኢማሙ አስቀድሞ አስጨርሰኝም። እፎይ ሰምቶኛል እኮ ቅድም። አንድ ያዳምጥ ቆይ። ከኢማሙ ራሱን መጀመሪያ አስቀድሞ ቀድሞ ቀና ካደረገ ወደ አህያነት ጭንቅላቱና ፊቱ ይቀየራል የሚለውን ነበር የጠየቅን። አንተ ያመጣው ስለምንድን ነው? ስለ ፍቺ ምን ተገናኝቶ ነው? ከርዕሱ አልወጣንም። እርሳቻን ፈጣሪ አላህ አምላካችን የእናንተም አምላክ ምን አለን መሰላችሁ? አንድ ሰው ረስቶ በሰራው ስራ እንደማይዘው የተነገረ። ቆይ ተረጋጋ። ተመልሻለሁ። እኛ አሁን ኦልራይት ወንድማችን ምንድነው እሱ ተረጋጋና፣ የኛው የሚያወራው ባቡ ራሱ ስለ ፍቺ ነው። ከፍቺ ጋር በተያያዘ ስለምረሳው ነገር እንደማትያዝ ስለ እርሳቻ ነው፣ ስለ መርሳት ነው የሚናገረው። ስለ መርሳት እና ስለ ፍቺ ችግር ልስማማለህ እና ማይክን አንሳው። ቆይ ደህና ነህ? ረጋ በልና አሁን አዳምጠኝ። ኦኬ ረስቶት ከሆነ ወደ አህያነት ፊቱንና ጭንቅላቱን አይቀይረውም እያልከን ነው? ረስቶ ከሆነ ምንም ነገር እንደማያደርገው ነው ይሄን የነገርኩህ እኮ። ለዛኛው መረጃ ይሆነናል ብለህ ይሄንን ያመጣኸው ረስቶ ከሆነ ወደ አህያነት አይቀይረውም እያልከን ነው? ረስቶም ቢሆን ምንም ቢሆን አንተ ደግሞ ይቀይረዋል ስትለኝ ረስቶ ከሆነ አይቀይረውም ማስረጃ እመጥልሃለሁ አልኩ። ይሄም ማስረጃ ይሆነኛል። ሌላም ማስረጃ ብዙዎች አሉ። አንድ ሰው ረስቶ በሰራው ነገር ብዙ ስራ ራሱ ረስቶ ከሰራ አላህ ፈጣሪያችን እንደማይቀጣን እና ይቅር እንደሚለን ማስረጃ ነው ያመጣሁልህ። አለ ኔትወርክ በጣም እያስቸገረኝ ነው። እሺ ቀጥሉ። አሁን ይሰማል? ኢንኬዝ
ኦኬ ምሰማ ከሆነ እሺ። ስለዚህ የረሳው ወደ ምንድን ነው የሚቀይረው? ቆይ የረሳው ወደ አህያነት ይቀይረዋል አይደለ? ካረሳስ መለስኩልህ። እንግዲህ ጥያቄህን እኔ አንድ ጥያቄ ልጠይቅህ። አትፍራ፣ አንድ ጥያቄ ልጠይቅህ። ረስቶት ከሆነ አዳምጥ። ለዛኛው ማስረጃ ይሆነናል ብለህ ያመጣኸው ረስቶ ጭንቅላቱ የሚያነሳ ከሆነ ወደ አህያ አይቀይረውም ምን ነው ጥያቄው ማለት ነው። ኦኬ ወደ አህያ አይቀይረውም ምን የሚለው ረስቶ ከሆነ አይቀይረውም አይዘውም ካልከን፣ ሳይረሳ ደግሞ ካነሳ ይቀይረዋል ነው። ተቃራኒው ስለሚሆን ማለት ነው። ረስቶ ካነሳው አይቀይረው ከሆነ ማስጠንቀቂያ ነው፣ ማስፈራሪያ ነው፣ ማስጠንቀቂያ ነው። እና ደግሞ እኔ አንድ ጥያቄ መልሼልሃለሁ። ጥያቄ ልጠይቅህ ትጠይቃለህ? ምን ማስጠንቀቂያ? የምን ማስጠንቀቂያ ነው የምታወራው? ወደ አህያ አይቀይረው ምን ማለት ሪቶሪካል ኤክስፕሬሽን ታውቃለህ ወገናችን? ቆይ ሪቶሪካል ኤክስፕሬሽን ጥቅሙ ምንድን ነው? እሱ ላለመጠየቅ የምትገባበት ጉድጓድ ጥቅሙ ምንድን ነው? እሱ ማንም ያውቀው። ቆይ ሪቶሪካል በሆነ ሁኔታ አንድ ነገር ሲገለጥ ምላሹ ምንድን ነው የሚሆነው? አለኝ ክርስቲያን አለ ቀጥል ወንድማችን፣ እየሰማህ ነው። እሺ ነገርኩህ። የእውነት ቀደም የጠየከኝን መለስኩልህ። አሁን ደግሞ አንድ ጥያቄ ልጠይቅህ። እየተቆራረጠ ነው መሰለኝ። የጠየኩህን ሰምተሃል? ሪቶሪካል በሆነ ሁኔታ አንድ ጽሑፍ ሲቀመጥ ምንድን ነው የሚያስተላልፈው? ይህን መልስልን። ቅድም የጠየከኝን መለስኩልህ እያልኩህ ነው። እኔ ደግሞ አንድ ጥያቄ ልጠይቅህ። ትችለኛለህ አትለኝም? ወንድማችን የተጠየቀው መልስ። ቅድሚያ አንደኛ ጠይቅ። ለምን ትፈራለህ? የተጠየቀውን አልመለስክም። ምንም አይገናኝ። እኔ አሁን እሺ ብዬ ተጠየቅኩልህ፣ አንተም ደግሞ ተጠየቅልኝ አንድ ጥያቄ። እሺ ትላለህ አትልም? ማለት ይህ የሚያስፈራራ ነገር አይደለም። ምንድን ነው የመለስከው? ምንም እኮ የመለስከው የለም ወገናችን። ሜይ ቢ ኔትወርክ እየያዘኝ ነበር እየሰማሁ አይደለም። እዛ ጋር ያመጣኸው ነገር ኦኬ፣ ሳያውቅ ከሆነ አይያዝም። ክፍሉ ደግሞ ምንድን ነው ያለው? ጭንቅላቱን ተኢማሙ ቀድሞ የሚያነሳውን አላህ ፊቱንና ጭንቅላቱን ወደ አህያ እንደሚቀይረው አያውቅምን የሚለው ጥያቄ ለዚህ ምንድን ነው ምላሽ? ሙሐመድ በሐሰት ያስፈራራል እያልከኝ ነው? ሙሐመድ በቁርአን ውስጥ ግልጽ እኔ አስፈራሪ እንደሆንኩ አታውቁምን ይላል። ስለዚህ የሐሰት ነው የሚያስፈራራው እያልከን ነው? እንዲሁ ነው እንጂ የሚያስፈራራው የእውነተኛ አስፈራሪ አይደለም እያልከን ነው? ማስፈራራቱ እውነት ማይሆን ከሆነ ሐሰት ነው ማለት ነው። ሙሐመድ የተናገራቸው ሁሉ እኔ ግልጽ አስፈራሪ ነኝ እያለ የተናገራቸው ውሸት ነው ማለት ነው። አይደርስም ማለት ነው። የተናገረው ነገር አይሆንም ማለት ነው። እንደዛ ማለት ነው። ሁሌ መጠየቅ ትፈራለህ። ለምን ነው የምትፈራው? ቆይ ተሸበራል እኮ ወንድማች ነው የምትሸበረው። በእናትህ እኔ ግልጽ አስፈራሪ እንደሆንኩ አታውቁምን ሲል ሙሐመድ። ስለዚህ ሙሐመድ አስፈራሪ አይደለም ማለት ነው። እየዋሸ ነው። የሚያስፈራራው የሚናገረው ነገር አይደርስም እያልከን ነው። ነገ ጦርነት እንደዚህ ይመጣባቸዋል፣ እንደዚህ ሊሆን ይችላል፣ እንደዚህ እያለ የሚለው ውሸት ነው ማለት ነው። አይፈጠርም ማለት ነው። አይከሰትም ማለት ነው። ኤኒዌይስ ጥቁር አዝሙድ እንኳን ደህና መጣ። እሺ አንድ ሀሳብ ልንገርህ፣ ማለት ጥያቄ አይደለም። አሁን ለምሳሌ አብዛኞቹ ክርስቲያኖች ሁሱ ቤት ሲገቡ እንደፈለጉ ይጠይቃሉ። እንደዚህ ሁሱ በጥያቄ አያፋጣቸው፣ ሀሳባቸውን ይናገራሉ። ምንም እኮ የተናገርከው ነገር ምንድን ነው የሚያወራ? ምንድን ነው እያወራህ ያለው? ኤኒዌይስ ጥቁር አዝሙድ ቀጥል። ክርስቲያን አለ አለው ወይ? ኔትወርክ እንትን እያለኝ ነው፣ እየተቆራረጠ ነው እየተሰማኝ ያለው። ዛሬ በጣም ዝገት ነው። አይደል ነው ኔትወርክ ለምን እንደሆነ አላውቅም። እኔ ጋርም እንደዛ ነው። በነገራችን ላይ ሁለታችንም ጋር ነው። ብዙ ሰዓት ነው ያመጣው። ቤት ነን እንዴ? ቤትህ ነው ወይንስ ኔትወርክ ነው? አይዶን ነው። በጣም አዛ እያደረገ ነው። እኔ ጋር አክቹዋሊ ሪስትሪክሽን በጣም ደጋግሞ ነው የሚያመጣው እና ወይ ከሱ አንጻር ይሁን አላውቅም። አይዶን ነው። በጣም እያስቸገረኝ ነው።
ያ እስኪ ሁለተኛውን አካውንቴን ቆይ ላስገባትና ይሄ ለምን አንድ ኔትወርክ አንተ ጋር አለ? እንደዚህ ሲፈጠር አንድን ለማድረግ ሞክሩ። አሊያም ገስ ላይ አትግቡ። እንደዚህ አይነት ነገሮች ሲፈጠሩ ክርስቲያን እኮ አለ እያናገሩ ነው ብዬ ነው። ያ መረጃ ስከፍት እንትን ይላል መሰለኝና ልክ ሳበራው እንትን ካሜራ ሳበራ ሪስትሪክት ነው የሚያደርገው ወዲያው ዲስተርብ ያደርጋል። ደግሞ እንደዚህ አይነት ነገር እና አስቸጋሪ ነው። ያ እንዳንደራረብ ብለን እኮ ነው እፎይ። ምናልባት ክርስቲያን እያወራ ስለሆነ መደራረብ እንዳይኖር ብለን ነው። ኦኬ እሺ። ጥቁር አዝሙድ አለ? ጥቁር አዝሙድ አለ? ኦኬ አይ ቲንክ እንጨርስና በቃ እንጨርስ። አንድ ቪዲዮ ላሳይና ፎይ እንጨርስ። ኢንኬዝ እስኪ በቃ እየሰማኋችሁ አይደለም።